እንግዲህ የሚሸጠውን ቤት ይሄ ነው። በጣም ነው የሚያምረው። ዳሩ አብቅቷል። ውስጡም እንደነገሩኝ ጎረቤቶቹ በጅምሰም ሁሉ ነገር ብቅቅት ያደረገ በጣም ውስጡ የሚያምር በጣም የተዋበ ነው ብሏል። መሻላውት ራሱ ይሄ ውሃ ልኩ ሀዛን ስቶ ይሄ ድረስ ይሄ ታስሯል ማለት ነው። መሻላ ብያለሁ። ወላሂ ቤቱ በጣም የሌለበት ነው። እንግዲህ ውስጡን በማረጋ አቀርጬ አሳያችኋለሁ። ይሄ የሚሸጥ ቤት ነው። ኢንሻአላ መግዛት ለምትፈልጉ እንግዲህ ተሰለፉ ማለት ነው። ኢንሻአላ ለቀዋለሁ። አሁን ጧት ረፋር ነበር መጣለሁ አልኳቸው። የመጫት ነገር አልተመቻቸልኝም ነበርና አሁን መሸታ አክሬ መጥቼ ብመጣ አጣኋቸው የሉም ነገሯቸው ብያለሁ። ተመልሼ መጥቼ ኢንሻአላ ቀርጠዋለሁ ማለት ነው። እና ይሄ የሚሸጥ ቤት ነው። በመስጊዱ በላይ ነው፣ ውሃ ላይ ነው ማለት ነው። መስጊዱ ጋራ በጣም ቅርብ ነው። መስጊዱ እንደውም ቁባው ታያቻ መስጊዱ ጋራ ቅርብ ነው። በአሁኑ ሰዓት ደግሞ እንደነገርኳችሁ ይሄ ጎረቤቶቻቸው ናቸው። የሀዲበት እና ሀዲበት ይሄ የሚሸጠው ቤት ይሄ ነው። በስተኋላም ጢስ ቤት አለ አይቻለሁኝ። እና ያው አስፋፍቶታል ማለት ነው። አስፋፍቶታል ማሻአላ መንገዱ ማለት ነው። ይሄ እንግዲህ የመስጊዱ ዝቅዝቅ ሆነ ማለት ነው። ኢንሻአላ እንግዲህ ቀርጬ ደግሞ ውስጡን ያለውን አሳያችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ተከበራችሁ የሙዬ ቤተሰብ እንዴት ሰላም ናችሁ ወይ? እኔ ያለው አልሐምዱሊላህ። እንግዲህ የመስጊዱ አካባቢ ቤት ነው። እንግዲህ ቤት ቀርጬ ተብዬ እያልኩ ነው። እኔም አላውቀውም። አካባቢውን ነግረውኛል፣ ግን አልጠየቅነው ማለት አካባቢያቸውን እንግዲህ ህይወት ይሄ መስጊዱ ወጥቻ መስጊዱ ነው ያለው። መስጊዱ እንግዲህ ሳፍ ያለው ኢንሻአላ ምርጥ ቤት። ይሄ መኪና መንገድ በጣም ነው የጠቀመው፣ በጣም ጠቅሟል። ምክንያቱም ብዙ መሻለኪያ የሌለው መንገድ ያገኝቷል፣ በቂ መንገድ ያገኝቷል ማለት ነው። ኢንሻአላ ብያለሁ። የዚህ አካባቢ ቤት ማለት ነው እንግዲህ ምርጥ ቤት ነው። ገና አልጠይቅ ነው ያው ማለት ነው። ሰው አላገኘሁም ገና። አላይ ወጣሁ አወር ቤቱንም አላገኘሁትም። እንግዲህ የምታወት አወራ ወጥቻለሁ። ምርጥ ቤት አለ፣ ግን በጣም ሩቅ ነው መስመሩ ጋር። እንግዲህ መውጫው ይሄ ነው፣ መግቢያው ማለት ነው። ይሄ ነው መውጫ መኪና መንገዱ ይሄ ነው። ቅርብ ነው ለመኪና መንገዱ ራሱ ማለት ነው። ለልጅ ማሳደጊያ የሌለብን ነው። መስጂዱ ይሄ ነው። ምኪን ዙሪ የተሰገደ ሊሆን ይችላል። ወጥ ዘልቋል። መስጊዱ ይሄ ነው ማለት ነው። ይሄን ቁልቁል አዛው ወንዙ ድረስ የብልቆታል። በሰበቡ ቤታቸው ነው። በአካባቢ ያለ ማለት ነው ቤታቸው ነው። እና እንግዲህ ጉንፋን ይዞኛል ለድምጤ ወት መስጂዱ በዛ ዘቅዝቆ የሚወርደው መኪና መንገድ ነው። ቢሄድ ደግሞ ውሃ ቀርተው የሚመጡበት ነው። በዛ መሄድ ይችላሉ፣ ግን የዙሪያ ስለሆነ በዚህ ነው የሚመጡ። ቀዲተው ነው የሚቃኑት ማለት ነው። መስጊዱ ጋራ ቅርብ ነው ቤቱ እና ድሬንም በስበቡ እዋት ማለት ድሬ ታምራለች በጣም የመኖድ ሀገር ድሬ ነው። እንግዲህ እየተደፋው ነው። መስጂዱ ይሄ ነው። ማሻአላ ብያለሁ። ቀርቶ የሚቃኑ ያው በዚህ ነው ማለት ነው።